አክስቴ የሆነ ነገር አድርጊ። እኔ እዛ እስር ቤት ተመልሼ ከምገባ ሲኦልስ ብወረወር ይሻለኛል። ኧረ እባክሽ ሲኦልስ ቢሆን ሊቀርልሽ ነው። ሴትዮ ትሰሚያለሽ? የሰራሽው ወንጀል ቀላል የሚባል አይደለም። ወዲህ ላይ ያለውን ገንዘብ በሙሉ ትራንስፈር አድርግሻለሁ። ካስፈለገም ደግሞ እኮ ጌጣጌጦቹን እንሸጣለን። አይ ሚርስ ጅንሽ ነበር እሱ ራሱ ይበቃል ብለሽ በስሜ አይደል ያለው መኪናዬንም ቢሆን እሸጣታለሁ። እውነት ሚርሲ አሁን ያልሽውን ነገር በሙሉ ካደረግሽ ከዛን ደግሞ አክሲዮንን በስሜ ካዞርሽልኝ እመኚ ነፍስሽን ታደግልሻለሁ። አንቺ አሁንም ያንን አክሲዮን አልረሳሽውም እንዴ? ሚርሲ እኔ ላንቺ ብዬ ሁሉም ነገር ያደረኩት እዝራ ያለኝን ነገር በሙሉ ሲሰጥቀኝ ያንቺን ግን ምንም ነገር አልነካብሽ። አሁን ላይ እንኳን ተመልከች፣ እኔ ላንቺ ነፍስ ሰጥ የተዘጋጀው ነው ያለሁት። አንቺ ግን ያኔ እችን ማድረግ ትሻል። አልገባኝም። ቆይ ስልኬን ጌታው ቀን የደወልክልኝ ረሳሽው? ለማንኛውም ብለሽ እኮ ስልክሽን ሰጥሽኝ እና ብሰጥስ እንደፈለክ ደውል ምናምን ማለት ነው? ቆይ ከፍቅረኛ ጋር ቦንስ እነዚህ የተረገሙ ነው ያልሽው? ቆይ ስለና አጸደ የምታውቂ ነገር አለ እንዴ? ቆይ ህፃኗ ከቢኒ ውጪ ሌላ ቤተሰብ ምናምን የላትም እንዴ? አሞቲ ማዘዋቅ እንዴት ናት? ገንዘቡን ማከፍሉ ከሆነ እዚያ እናቆያትም ብለዋል። ታውቃለህ፣ ከላይም ከታችም የነበራት አንድ ቤተሰብ ዋሶ ብቻ ነበር። እኔማ እንዴትም አድርጌ ያሳክማታል። ለምን ሁሉም ነገር ጥንቅር ብሎ አይቀርም? ችግር የለውም እኔ ያሳክማታለሁ። ምን የምር ነው? እባክሽ አሁን ወሬ ሳናብዛ ቶሎ ብለን ወደ ሆስፒታል እንሂድ። እሺ እዚህ ሁሉም ነገር ለአንዴና ለመጨረሻ ጊዜ ዘግቼዋለሁ። እሺ ምንም እንዳታስቢ። አልገባኝም። ምን አድርገሽ ነው? ይኸውልሽ ምን መሰለሽ ቢኒያም እዛው እስር ቤት እንዳለ ገንዘብ ከፍዬ ላስገድለው ወስኛለሁ። አጸደ በስተመጨረሻም እንግዲህ አሁን ላይ ማለት ነው ቢኒን ከእስር ቤት እንዳለ ለማስገደል ወስናለች ማለት ነው። ምክንያቱም የኛ መረጃ እንዲያወጣ አልፈልግም። ምክንያቱም እኛ እንዳሳሰር ነውና እንዲሁም ደግሞ የሱን እህት ልናሳክም መሆኑን ያን ነገሮች በሙሉ ማንም ወንድሜም ቢሆን መስማት የለበትም። ስለዚህ ያለን አማራጭ ደግሞ እዚሁ እስር ቤት ከገባ በኋላ ማለት ነው እንዲሁም ደግሞ ቢኒን ማስገደል ነው ያለኝ አማራጭ፣ እንደዚህ ነው በማለት እንግዲህ አሁን ላይ ለመሲ ትነግራታለች። መሲ እጅግ በጣም ነበር እየደነገጠችው ማለት ነው። ምን አክስቴ ነው ያለችው ማለት ነው። ምክንያቱም ከጥፋት ላይ ጥፋት ነው አሁን ላይም ማለት ነው እየሰራች ያለችው ማለት ነው አጸደ። ምክንያቱም አሁን ላይ እንግዲህ ያው የእዝራ አባትም እጅግ በጣም በሰማ ሰዓት እጅግ በጣም የተናደደው እየተበሳጨው ማለት ነው። ስለዚህ አሁንም መሲ ድጋሚ አንቺ ራስሽ ያው እስር ቤት እንዳገቢ ማድረግ ያለብን ነገር ማድረግ አለብን ብላታለች ማለት ነው። ሲቀጥል ደግሞ አጸደ አሁን ላይ እንግዲህ የራሷን የመሲን ነገሮች በሙሉ ለራሷን ለማድረግ እጥረት እያደረገች ነው። በነገራችን ላይ አጸደ ማለት ነው ለራሷ ለመርሲ የተቀመቻት መስሏታል። ግን ደግሞ እያንዳንዱ የሷ የሆኑ ነገሮች በሙሉ ልታሰጣት ነው ቅርብ ያለችው ማለት ነው። ወንድሟንም እንደዚህ ክፉ አድርጋ እንድታዩ ያደረገቻት ራሷ አጸደ ነች ማለት ነው። አጸደ ደግሞ ለራሷ ማድረግ የምትፈልገው ነገር እስከምታደርግ ነው አሁን ላይ ከአጸደ ማለት ነው ከመርሲ ጎን እየሆነች ያለችው ማለት ነው። እና መርሲ ራሱ እጅግ በጣም ነበር የደነገጠችው። ምክንያቱም አሁን ላይ ገንዘብ ለኔ ያስፈልገኛል፣ እኔ ምንም ነገር የለኝም። ይህን ደግሞ ምንም ነገር እንደሌለኝ ያደረገው ደግሞ ወንድምሽ ነው። ያንቺን ምንም ነገር አልነካብሽም። ስለዚህ ማድረግ ያለብሽን ነገር ደግሞ አንቺ ለኔ ማድረግ አለብሽ በማለት አጸደ መርሲን ትጠይቃታለች ማለት ነው። መርሲም እሺ ችግር የለውም እኔ ጋር አካውንቴ ላይ ያለውን ገንዘብ በሙሉ ወደ አንቺ እሰጥሻለሁ። እሱ ይበቃል ብለሽ ነው እንዴ? በቃ እሺ ችግር የለውም። መኪናዬ እኮ በእኔ ስም ነው ያለችው። ስለዚህ መኪናውንም ቢሆን እሸጠዋለሁ። አክስቴ ማድረግ ያለብኝን ነገር አድርጋለሁ። እኔ ከዚያ እስር ቤት ተመልሼ በፍጹም አልገባም። እዚያ እስር ቤት ገባው ማለት ሲወል ገባው ማለት ነው። ስለዚህ እስር ቤትን መግባት አልፈልግም በማለት እና ይህ ሁሉ ብር እኮ አይበቃም፣ አሁን አክሲዮኑን ለኔ ትሰጭኛለሽ በማለት እንግዲህ የራሷ የመርሲን አክሲዮን ማለት ነው ለራሷ ላጸደ እንድሰጣት ትጠይቃታለች። እንዴ አክስቴ ያንን አክሲዮን አሁን ላይም አልረሳሽውም እንዴ በማለት እንግዲህ ተናግራታለች ማለት ነው። አየሽ አይደለ እኔ ህይወቴን አደጋ ላይ በመጣል አንቺን ከእስር ቤት እንድትወጪ ያን ሁሉ ቢኒን ራሱ ማለት ነው እስር ቤት እንዲገባ ያደረግኩት ለአንቺ ብዬ ነው። አንቺ ከእስር ቤት እንድትወጪ፣ አንቺ እንዳትንገላጭ፣ አንቺ ክፉ ነገር እንዳይደርስብሽ
ብዬ እኔ ህይወቴን አደጋ ላይ እየጣልኩ አንቺን በጣም ከብዙ ነገሮች ላይ እያተረፉሽ ነበር። አንቺ ግን ከገንዘቡ ይልቅ እንደዚህ ነው እያልሽ ትናገሪያለሽ በማለት እንግዲህ ራሷ መርሲን ትናገራታለች ማለት ነው። ስለዚህ አሁን ላይ እንግዲህ መርሲ ያው አጸደ የምትላትን አክስቷ የምትላትን ነገር ከማድረግ ወደ ኋላ እያለች አይደለም ማለት ነው። ስለዚህ አንዳንድ ነገሮችን በሙሉ እያከናወነች ትገኛለች ማለት ነው። እና በዚህን ሰዓት እንግዲህ አሁን ላይ አጸደ ማለት ነው ማድረግ ያለባትን ነገር እየወሰነች ነው። ምክንያቱም አሁን ላይ ወንድሟ የሰማው ነገር እጅግ በጣም ነበር ያስደነገጠው። ያው ታማሚ እህቱን የቢኒን እህት ስላስፈራሯት ወይንም ደግሞ እሱን አሳክማታለሁ ስላለችው በግድ እሱ ወንጀል ያልሰራውን እኔ ወንጀል ሰርቻለሁ በማለት እንግዲህ ቢኒ እስር ቤት እንደገባና ይህ ደግሞ የሁለታቸው የመሲና የራሷ ያጸደ ሴራ እንደሆነ ማለት ነው እንግዲህ የዝራ አባት እንግዲህ አውቋል። በዚህን ሰዓት እጅግ በጣም ነበር የተበሳጨው የተናደደው ማለት ነው። እንግዲህ ሁለታችሁም እናንተም ከፊት ሄዱልኝ ራቁልኝ በማለት እንግዲህ ራሷ ሀብል ያው የዝራ አባትን ማለት ነው እያገዘችው ትገኛለች። እዝራም ተናዶ ስለነበር ምክንያቱም የሰማው ነገር ስላለ በነገራችን ላይ እዝራ ማለት ነው አሁን ላይ ከእህቱም ወይንም ደግሞ እንግዲህ ከአክስቱ ተብዬዋ ማለት ነው ከአጸደ ክላስ ካሜራ አድርጓል ማለት ነው። ሲቀጥል ደግሞ ከመርሲም ክላስ እንደዚሁ ካሜራ ገጥሞ ነበረና ሁለታቸው ምን እንደሚያወሩና ምን እንደሚሉ እያንዳንዳቸውን ቀርቷል ማለት ነው። ሲቀጥል አጸደ ደግሞ ይህ ዲቃላ እያለች እንግዲህ ራሱ እዝራን እየተናገረች የነበረውን ፓርት ባዳመጠበት ሰዓት እጅግ በጣም ነበር የተናደደው የተበሳጨው። ቀጥታ አጸደን እያሯሯጣት ባለበት ሰዓት ነበረ። ሲቀጥል ደግሞ መርሲ ማለት ነው ምክንያቱም ሊሞሪውን በስልኩ አድርጎ እያዳመጠው በነበረበት ሰዓት ላይ ስልኩን ጥሎት በሚሄድበት ሰዓት አጸድን እያሯሯጠ በሄደበት ሰዓት ላይ ራሷ መርሲ ማለት ነው የወንድሟን ስልክ ታነሳና ሊሞሪውን ታወጣዋለች ማለት ነው። ግን ደግሞ እነዚህ አጭበርባሪ ናቸው፣ አባቴ በጣም ብዙ ነገሮች ነው ሲናገሩ የነበሩ። ሲቀጥል ደግሞ ቢኒን ያሳሰሩት እነሱ ናቸው በማለት እንግዲህ እያንዳንዱን ነገር ለአባቱ ተናግሯል። አባቱም በወቅቱ ይህንን ሲሰማ እጅግ በጣም ነበር የተበሳጨው። ያው እንግዲህ አጸደ ይህ ነገር ውሸት ነው፣ እኛ ምንም ነገር አላደረግንም፣ ወንድሜ እመነኝ እያለች እንግዲህ ወንድሟን ለማሳመን እጥረት እያደረገች ነበረ። ግን ደግሞ ወንድሟ ማለት ነው ምንም ነገር አላመናትም። አንቺም ሆነ እሷም ካጠገቤ ሄዱልኝ በማለት እንግዲህ አጸደንና እንዲሁም ደግሞ መርሲን ካጠገቡ እንዲሄዱ ነበር ያባረራቸው ማለት ነው። ስለዚህ አሁን ላይ እንግዲህ እዝራ ማድረግ ያለበት ነገር ምንድን ነው እንግዲህ ቢያንስ እንኳን የቢኒን እህት ማሳከም እንደሚችል ነው ማለት ነው። ቀጥታ ወደ ኩኩሻ ጋር ነበር ሄደው። ኩኩሻ ደግሞ እጅግ በጣም እያሰበች ነበረ። ምክንያቱም ስለ ቢኒ ጉዳይና እንዲሁም ደግሞ ስለ ሙቲ ማለት ነው እጅግ በጣም እያሳሰባት ነበር። ቢኒን በጣም ትወደዋለች፣ ታፈቅረዋለች። ሌላ ሴት አፍቅሮ ነው እሷን የገደላት እያለ እንግዲህ በዚያ ምክንያት ነው እስር ቤት የገባው በሚል እንግዲህ ኬስ ራሷ ኩኩሻ አምና ነበረ። እንዴት ከኔ ሌላ ሴት ያፈቅራል የሚለው ነገር በጣም አናዷት አበሳጭቷት ነበረ። ግን ደግሞ ቢኒ ደውሎላት እውነቱን ነግሯታል ማለት ነው። እስር ቤት የገባው በአጸደ ምክንያት እንዲሁም ደግሞ አስገድደውት እንደሆነ ሲቀጥል ደግሞ እህቱንም ልታሳክምለት እንደሆነ ቃል ስለገባችለት ለእህቱ ብሎ እንዲሁም ከዚያ እስር ቤት እንደገባ ያለውን ነገር በግልጽ አድርጎ ማለት ነው ራሱ ቢኒ ለኩኩሻ ነግሯታል። እኔ እኮ እውነት ሌላ ሴት ያፈቀርክ መስሎኝ ነበረ፣ ለካ ሌላ ነው ነገሩ፣ እኔ ነኝ ጥፋተኛ ማለት ነው፣ ብዙ ነገሮች እኮ ነው የገመትኩኝ በማለት እንግዲህ ኩኩሻም እየተናገረች ትገኛለች ማለት ነው። በቃ ችግር የለውም፣ ለማንኛውም አንተም አይዞህ፣ ሲቀጥል ደግሞ እሙቲንም እንደምንም አድርጌ በፊት አሳክማታለሁ ብለው ነበረ። አሁን ላይ ግን ሕክምናውን ትተውታል። ስለዚህ የሚችለውን ነገር በሙሉ አደርጋለሁ ቢኒ አንተ አታስብ በማለት እንግዲህ ያው ፍቅረኛዋንም አጽናንታለች ማለት ነው። ትንሽ እህቱን ግን እንደምንም ብላ እሷ ማሳከም እንዳለባት ነው የተረዳችው ማለት ነው። ሲቀጥል ደግሞ አሁን ላይ እንግዲህ መነንን ጠይቃት ነበረ። ምክንያቱም አሁን ላይ ሀብልን ብላ የመጣችው ሀና ተብዬዋ እናት ማለት ነው። የሀብል እናት ኩኩሻን እየቀረበቻት ትገኛለች። ኩኩሻም እንግዲህ ድራማዋን እየሰራች ትገኛለች።
አሁን ስለ አባቴ እንድትነግሪ ነው የምፈልገው በማለት እንግዲህ ስትነግራት ነበረ። ስለዚህ አሁን ላይ ከሀና ጋር እየተቀራረበች ማለት ነው። ያው እንግዲህ ሀብል ልጅ ነች በማለት እንግዲህ ኩኩሻን በደንብ ከቀረበቻት በኋላ ሀና ሲቀጥል ደግሞ ኩኩሻ ያሰበችው ነገር ገንዘብ እንጠይቃት፣ ምክንያቱም የቢኒ እህት በጣም ነው የምታሳዝነው መነን። ስለዚህ እሷ ህፃኗ መታከም መቻል አለባት። ስለዚህ ገንዘብ ያስፈልገኛል፣ ልጅቷ እንድትታከም ገንዘብ ስለሚያስፈልገኝ እናቴን ብር መጠየቅ አለብኝ በማለት እንግዲህ መነንን ትናገራለች። በፍጹም የዚህ ድራማ ደራሲ እኮ እኔ ነኝ። ስለዚህ ነገሮችን በሙሉ በእኔ በኩል ነው የሚሄዱት። ስለዚህ አሁን ላይ ደግሞ ብር ብለን ከጠየቅናት ምንድን ነው የብር ፍላጎታቸው በጣም ይጨምራል ብላ ልትጠራጠረን ራሱ ትችላለች። ስለዚህ እባክሽን ኩኩሻ ትንሽ መጠበቅ አለብን፣ መጠየቅ ባለብን ነገሮች ቀስ ብለን ልንጠይቅ እንችላለን በማለት እንግዲህ መነንም ኩኩሻን አሳምናት ነበር ማለት ነው። በመጨረሻም በነገራችን ላይ ኩኩሻ እጅግ በጣም ደስ ብሏታል። ምክንያቱም ሀሳቧ እቅዷ ተሳክቶላታል ማለት ነው። ምክንያቱም እንግዲህ እዝራ በሰማው ነገር እጅግ በጣም ነበር የደነገጠው። ወዲያውኑ ማለት ነው መኪናውን አስነስቶ ቀጥታ ወደ ኩኩሻ ነበር የሄደው ማለት ነው። ኩኩሻን እንዳገኛት ማለት ነው እንግዲህ ኩኩሻ ደግሞ የት ነው ስልኬን ያገኘው? ለምንስ ደወል? ከፍቅረኛ ወይንም ደግሞ ከእናቴ ጋር እኮ ልሆን ይችላለሁ፣ እንዴት ደወልክ? በማለት እንግዲህ እዝራንም ስታናግረው ነበር። ፈልጌሽ ነው የደወሉት፣ በባለፈው እኮ ስልክሽን ሰተሽኝ ነበረ በማለት አዎ ሰጥቻለሁ፣ ግን ደግሞ ሳታስፈቅድ ነው እንዴ ዝም ብለህ የምደውለው? በማለት እንግዲህ ኩኩሻም ተናግረው ነበረ። አሁን ስለ ቢኒ ያለውን ነገር እንድትነግሪ ነው የምፈልገው፣ ምንድን ነው የተፈጠረው ነገር? በማለት እነዚያ በጣም የተረገሙ ሰዎች ናቸው እኮ ምንም ነገር ወንጀል ሳይሰራ ወንጀል ሰርተሃል ብለው እንዲሁም እስር ቤት ሊያስገቡት የቻሉ። ሲቀጥል ደግሞ በጣም ታማሚ እህት አለችው። ያችን ታማሚ እህት ራሱ እሙቴን አሳክምላለሁኝ እስከ መጨረሻው ከሷ ጎንነን ብለውት ነበረ። እሷም አሁን መታከሚያ አታ እጅግ በጣም እየተሰቃየች ነች። በጣም ሕጻን ልጅ ነች፣ ብታያት እጅግ በጣም ልብ ትሰብራለች በማለት አሁን እንደምንም አድርጌ እኔ እሷን ማሳከም ነው የምፈልገው በማለት እንግዲህ ኩኩሻ ስትናገር ነበር ማለት ነው። እዝራም ይህን ነገር በማንሳት ማለት ነው አሁን ላይ ህፃኗ ካለችበት ወይንም ደግሞ እሙቴ ካለችበት ሆስፒታል እንድትወስጅኝ እፈልጋለሁ፣ ሙሉ በሙሉ ወጪ ማደርገውና እንዲሁም ደግሞ እሷን እኔ ያሳክማታለሁ በማለት እንግዲህ እዝራ ተናግሯል ማለት ነው። ሲቀጥል ኩኩሻ እጅግ በጣም ነበር ደስ ያላት፣ ምክንያቱም ሀሳቧ እቅዷ ስለተሳካላት ማለት ነው። አንድና አንድ የእሷ እሙቴ ታክማ እንድትድን እንዲሁም ደግሞ ራሱ ማለት ነው ቢኒ ለሙቲ ብሎ ከእንደዚህ አይነት ነገሮች ውስጥ እንደገባ ማለት ነው። በነገራችን ላይ በስተመጨረሻም እንግዲህ አጸደ ያሰበችው ሀሳብ እጅጉን በጣም ነው የሚያናድደው ማለት ነው። ምክንያቱም አሁን ላይ ማለት ነው ምንም አይነት መረጃ እንዳያወጣ ወይንም ደግሞ አጸደና ራሷ መሲ እንደዚህ እንዳያደረጉ ማንም እንዳያቅባቸው፣ በተለይ የራሷ ያጸደ ወንድም እንዳያቅ የዝራ አባት እንዳያቅ በማድረግ አሁን ላይ ቢኒን ካለበት ነገሮች ማራቅ ነው የፈለገችው ማለት ነው። ስለዚህ አሁን ላይ ያደረኩት ነገር ምንድን ነው ብላ እንግዲህ ለራሷ ለመርሲ ብቻዋን ወስዳ ማለት ነው ካፌ ላይ ስትነግራት ምንድን ነው ያለችው? በቃ ቢኒን ለማስወገድ ወስኛለሁ፣ ብርም ከፍያለሁኝ፣ በቃ ሁሉም ነገር ተፈርዶበት አይደለ እሱ ነው የገደለ ተብሏል። ስለዚህ እዚው እስር ቤት እንዳለ ነብሱ እንዲጠፋ ነው የምፈልገው፣ ምክንያቱም መረጃ እንዲያወጣ በፍጹም አልፈልግም በማለት እንግዲህ ራሷ አጸደ ለራሷ ለመሲ ትናገራለች። መሲ እጅግ በጣም ነበር የደነገጠችው ማለት ነው። በነገራችን ላይ አጸደና መሲ አሁንም ማለት ነው ስህተት ከስህተት ላይ ስህተት እየሰሩ መጥተዋል ማለት ነው። ስለዚህ ይህ ነገር አይጋለጥም፣ ማንም አይሰማም ብለው የሚያደርጉት ነገሮች በሙሉ እያንዳንዳቸው ማለት ነው ወደፊት ዋጋ የሚያስከፍላቸው ይሆናል ማለት ነው። ሲቀጥል ደግሞ ሀብልም እነዚህ ከዚህ ቤት ካሉ እጅግ በጣም መጥፎ ነገር ያደርጋሉ፣ እባክህን እዝራ ይሄን ቤት ለቀን ሌላ ቤት እንያዝ እያለች እንግዲህ ሀብልም እየተናገረች ይገኛል። ከጎንሽ ነኝ፣ አሁን ላይ ብቻሽን አልተውሽም፣ ምንም ነገር ቢፈጠር ከጎንሽ አለሁኝ። በእርግጠኝነት እኛ ቤታችን ለቀን አንወጣም፣ እነሱም ሊወጡ ይችላሉ። እነሱ ካልወጡ ደግሞ ነገሮችን አመቻችተን እኛ ራሳችን መውጣት ካለብን እንወጣለን። ስለዚህ ምንም ነገር እንድትጨናነቅብኝ ወይንም ደግሞ አንቺን አጥቼ መኖር አልችልም በማለት እንግዲህ እዝራ እየተናገረ ይገኛል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሁኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።